በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባታችን የጻድቁ የአቡነ እስትንፋሰ ክርስቶስ ገድልና ትሩፋቱ ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የአባታችን የአቡነ እስትንፋሰ ክርስቶስ የገድሉን ጣዕም ተሰሙ ዘንድ የመጣችሁ የቤተ ክርስቲያን ልጆች ሆናችሁ ወንዶችና ሴቶች በሙሉ ፈጽማችሁ በእዝነ ልቦናችሁ ስሙ፣ አድምጡ። የአባታችን የእስትንፋሰ ክርስቶስ የልደቱ ቦታ ዳውንት ጸወን አባይ ይባላል። በአካባቢውም በገዳሙ አንጻር በሰሜን በኩል የእናቱ ሀገር ደብረ ድባ የቄርሎስ ቦታ ይባላል። የአባቱም ሀገር የእግዚአብሔር አብ ደብረ አጠገብ ዳውንት ወይም ደብረ አስጋጅ ይባላል። በዚያችን ሀገር እግዚአብሔርን የሚፈራ ስሙ መልአከ ምክሩ የሚባል ደግ ሰው ነበር። ለነዳያንና ለምስኪናን ተስፋ ለቆረጡ ምጽዋት ይሰጥ ነበር። ያዘኑትንም ሁሉ ያረጋጋ ነበር። ስሟ ወለተ ማርያም የምትባል ሚስት ነበረችው። ሁለቱም ደጋጎች እግዚአብሔር እንዳዘዘ በእግዚአብሔር ሕግ ጸንተው ተስማምተው የሚኖሩ መልካም ሥራን በመስራት እንደ ዘካርያስና እንደ ኤልሳቤጥ እውነተኞች ነበሩ። እነርሱም በመጾምና በመጸለይ እግዚአብሔርን የሚያገለግል በጸሎቱ ሰውን የሚጠቅም በጻድቃንም ዘንድ የተመረጠ ልጅን ይሰጣቸው ዘንድ ዘወትር ወደ እግዚአብሔርና ወደ ድንግል ማርያም ይለምን ነበር። ነቢዩ ዳዊት ጆሮውን ወደ ልመናቸው አዘነበለ እንዳለ በመዝሙር 33 እግዚአብሔርም በዓይነ ምሕረት ተመለከታቸው፣ ልመናቸውን ሰምቶ አባታችን አቡነ እስትንፋሰ ክርስቶስ ሚያዝያ 8 ቀን ተጸነሰ። ከ9 ወርም በኋላ ታኅሳስ 8 ቀን ተወለደ። በተወለደበትም ዕለት ተነስቶ በእግሩ ቆሞ 3 ጊዜ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብሎ ጣዕም ባለው አንደበቱ ተናገረ። 9 ጊዜም ሕፃናትን ለሚያናግሩ ገዥ ለሚሆኑ ለሥላሴና ለእመቤታችን ለመስቀሉም ሰገደ። ከዚያ ተሰብስበው የነበሩ ብዙ ሰዎች ከሕፃኑ አንደበት የሥላሴን ምስጋና ሰምተው ፈጽመው አደነቁ። ዳግመኛም በዚህ ሕፃን ላይ የእግዚአብሔር ጸጋ አድሮበታል ብለው እየተጫወቱ ወደ አገራቸው ገቡ። አባቱና እናቱም መጀመሪያ ስለመወለዱ ዳግመኛ የአብ የወልድ የመንፈስ ቅዱስ ምስጋና በማቅረቡ ደስ አላቸውና እግዚአብሔር ይህን ሕፃን ሰጠን፣ እኛ በአብ በወልድ በመንፈስ ቅዱስ ስዕል ፊትና ለፍጥረት ሁሉ በምትራራ ከሁሉ በላይ በሆነች አምላክን በወለደች በድንግል ማርያም ስዕል ፊት ቁመን እንደለመን የዓለም ሁሉ መድኃኒት የሆነች እመቤታችንም ልመናችንን ሰምታ ይህንን የተመረጠ ልጅ ሰጠችን አሉ። የመንጻትም ወራት በተፈጸመ ጊዜ በ9 ቀን በአባቱና በእናቱ በጠራ ወርቅና ብር ንጉሥ ይኩኖ አምላክ ወደ አሰራው ወደ እግዚአብሔር አብ ቤተ ክርስቲያን ወስደው አዳም በ40 ቀን ወደ ገነት እንደገባ በቤተ ክርስቲያን ሥርዓት ያጠምቁት ዘንድ አገቡት። አዳም በ40 ሔዋን በ80 ቀን ወደ ገነት እንደገቡ ካህናትም መንፈስ ቅዱስ እንዳናገራቸው ስሙን እስትንፋሰ ክርስቶስ ብለው ሰየሙት። ሥጋ ወደሙንም ተቀብሎ ወደ ቤቱ ተመልሷል። ከዚህ በኋላ የሕፃን እስትንፋሰ ክርስቶስ አደገ። የስሙም ትርጓሜ እስትንፋሰ ክርስቶስ ማለት መሲሕ የአብ የወልድ የመንፈስ ቅዱስ እስትንፋስ አንድም የክርስቶስን እስትንፋስ ማለት ነው። አስቀድሞ ጌታችን የሕይወትን እስትንፋስ በ12ቱ ሐዋርያት ፊትና በ72ቱ አርድእት ፊት እፍ እንዳለ እንደነርሱም በእስትንፋሰ ክርስቶስ ፊት ላይ እፍ ብሎበታል። የክርስቶስ ብርሃንም ተብሎ ይጠራል። ጌታችንም የዓለም ብርሃን ናችሁ እንዳለ በትምህርቱ የብዙዎችን ልቡና አብርቷልና ይህም ሕፃን የእግዚአብሔር መልአክ ቅዱስ ሚካኤል እየጠበቀው አድጎ ለትምህርት በደረሰ ጊዜ መልአከ ምክሩ የሚባል አባቱ እስትንፋሰ ክርስቶስን ከድንጋይ በታነጸች ዋሻ 60 ዓመት እንደ አንዲት ልብስ ለብሶ ወደ ኖረ ወደ ደብረ ድባ መምህር ስሙ ኪራኮስ ወደሚባል ጻድቅ አባት ወሰደው። እርሱም የቅዱሳት መጻሕፍትን ትርጓሜ ልብ በማድረግ መልካም ሥራን በመስራት በምንኩስና
ሥራ ፍጹም ነበረ። መልአከ ምክሩም የጻድቁ የአቡነ ሙሴ ደብርና የጊዮርጊስ ደብር የማርያም ደብር መምህር የሆነ የአባ ኪራኮስን ልጅ እስትንፋሰ ክርስቶስ አስተምርልኝ ብሎ ለመነው። ይህ ሕፃን ታላቅ ይሆናል፣ ስም አጠራሩም ከጽንፍ እስከ ጽንፍ ይደርሳል፣ ዝናውም ከዓለም ዳርቻ እስከ ዓለም ዳርቻ ይሰማል ብሎ ጻድቅና ነቢይ ለሆነ መምህር ኪራኮስ መልአከ ምክሩ የሚባል አባቱ ነገረው። ልዑል እግዚአብሔር የልቦናዬን ተስፋ የነፍሴን መድኃኒት ስጠኝ ብዬ እነሆ ወደ እግዚአብሔር ወደ እመቤታችን ድንግል ማርያም ስለት ተስዬ ነበር። እነሆ ራቴና ምሳዬ የዓይኔ ማረፊያ የሚሆን ልጅን የሰጠኝ በአንተ ጸሎት ነው። አባቴ ሆይ እኔም ነቢዩ ሳሙኤል በቤተ መቅደስ እንዳደገ ጽሙድ እንደ በሬ ቅኑት እንደ ገበሬ ሆኖ በቤተ መቅደስ እንዲያገለግል እንዲላላክ ሰጠው። ከዓለም ሴቶች እርሷን መርጦ የእግዚአብሔር አብ ልጅ ወልድ ወደ ዓለም መጥቶ ከእርሷ ሰው እስኪሆን ድረስ እመቤታችን ማርያም 12 ዓመት በፋኑኤል እጅ ምግብን ተቀብላ በቤተ መቅደስ እየተመገበች እንዳደገች ይህም ልጅ በዚሁ ይደግልኝ። በእግዚአብሔርም ዘንድ ጽድቅ ሆኖ ይቆጠርል ዘንድ የቅዱሳት መጻሕፍትን ቃላት ብሉያትና አዲሳትንም ድርሳናትንም አስተምርልኝ አለው። ከዚህ በኋላ መምህር ኪራኮስ ሕፃኑ እስትንፋሰ ክርስቶስን ተቀብሎ ልጄ ከተወለድክ ስንት ዓመት ነው ብሎ ጠየቀው። ከተወለድኩ 5 ዓመቴ ነው ብሎ መለሰለት። መምህሩም አንተ ልጃችን ስትሆን ከቀደሙ መነኮሳትና ኋላ ከሚነሱ መነኮሳት ሁሉ ትበልጣለህ። ካንተ በፊት ካንተም በኋላ በገድል የሚስተካከል የለም። ለፍጥረት ሁሉ ወንጌልን ታስተምራለህ። ስታጠምቃቸውም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ በሥላሴ ስም በእመቤታችን ማርያም ስም በነቢያት ስም በመላእክት ስም በጻድቃን በሰማዕታት ስም ስማችሁ ገሌና ገሌ ይሁን ብለህ ትሰይማችኋለህ። ንጹሕ ዕጣንንም ከጸሎት ጋር ታሳርጋለህ። አባቶች በእግዚአብሔር አብ ታቦት ላይ መሥዋዕትን እንደሚሰዉ አንተም ንጹሕ መሥዋዕትን ትሰዋለህ። ንጹሕ ቁርባንንም ለምእመናን ታቀርባለህ። ገበሬ እንክርዳድን ከስንዴ እንዲለይ ጻድቃንንና ኃጥአንን ለይተ እናንተ ውጡ አይገባችሁም፣ እናንተ የክርስቶስ ሥጋውንና ደሙን ተቀበሉ ዘንድ ይገባችኋል፣ ተቀበሉ ትላችኋለህ። የኀጢአትን ማሰሪያ ትፈታ ዘንድ ለ12 ሐዋርያት ሥልጣንን የሰጠ እግዚአብሔር የሰማያትንና የምድርን ሥልጣን ላንተ ይሰጣል። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድርም የፈታው በሰማይ የተፈታ ይሆናል አለው። ይህን ከተናገረ በኋላ መምህር ኪራኮስ ቅዱስ የሚሆን ሕፃን እስትንፋሰ ክርስቶስን ባርኮ የአብ የወልድ የመንፈስ ቅዱስ በረከት፣ የእመቤታችን በረከት፣ የመላእክት በረከት፣ የነቢያት በረከት፣ የሐዋርያት በረከት፣ የጻድቃን የሰማዕታት በረከት፣ የእልፍ አእላፋት የሚሆኑ የመላእክት በረከት በአንተ ላይ ይደር። ዳግመኛም ሕያው እግዚአብሔር የሰለሞንን ጥበብ የዕዝራን እውቀት የያሬድን መንፈሰ ልቡና ይስጥ። መንፈስ ቅዱስ በሰሜንና በደቡብ በምስራቅና በምዕራብ ላሉት ከልቡና ምንጭ የሚያጠጣ የምስጋና መፍሰሻ ያድርግ። የሕይወትንም ውሃ ያጠጣ፣ በብርሃን አበባው ይሸልም። የሕይወትንና የካህናትን አክሊል ይስጥ። እግዚአብሔር የ318ቱ ሊቃውንት የ12ቱ ሐዋርያት የቀናች ሃይማኖት የተዋዱና የእውነት ምሰሶ ያድርግ። ከልጆች ከመነኮሳት ጋር ሃይማኖት የምትጠብቅ ያድርግ። በመድኃኒታችን በኢየሱስ ክርስቶስ ቤተ ክርስቲያን ውስጥ ክርስቶስ እስኪመጣ ድረስ ልጆች ሃይማኖትን የሚጠብቁ ይሁኑ። የሰማዕታት በረከት በአንተ ላይ ይደር አለው። አባቱ መልአከ ምክሩ ይህን ምርቃት በሰማ ጊዜ በእውነት ይደረግለት አለ። ከዚህ በኋላ አቡነ ዘበሰማያትን በአንድነት ደገሙለት። በዚህ ሰዓት በሰኞ ዕለት አባ ኪራኮስ እስትንፋሰ ክርስቶስን የመጻሕፍት ሁሉ ርዕስ የሚሆን ፊደልንና የሐዋርያው
ክርስቶስን የሐዋርያው ዮሐንስን መልእክት ያስተረጉመው ዘንድ ጀምሮ እስትንፋሰ ክርስቶስ በአንድ ሰዓት አወቃቸው። የሐዋርያትን ሥራ የቅዱስ ጳውሎስን የዳዊትን መዝሙር ፈጥኖ ተማረ። መንፈስ ቅዱስ ልቦናውን ብሩህ አድርጎለታልና እግዚአብሔርም የጥበብን መብራት አብርቶለታል። የልቦናውንም በር ከፍቶለት በእግዚአብሔር ፈቃድ የመጻሕፍትን ንባብ ሁሉ ወዲያው ተምሮ ፈጸመ። ትርጓሜያቸውንም ጽሕፈቱንም የጸሎትንም ሥርዓት የሥጋና የነፍስን ጥበብ ተምሮ ፈጸመ። ይህንንም በማስተዋል ሲመለከት አባቱና እናቱን ዘመዶቹን የተወ ቃሌን ይጠብቃል፣ መንግሥተ ሰማያትን ይወርሳል፣ ይህን ያላደረገ ሊያገለግለኝ አይችልም የሚል አገኘ። ይህንንም ቃል በልቦናው ይዞ የምነናውን ሥርዓት ይጠብቅ ነበር። ከመምህር ኪራኮስ የመጻሕፍትን ትምህርት ከነትርጓሜው በ7 ዓመት ጨረሰ። ልቦናው በክርስቶስ ፍቅርና እንደ እሳት በሚያቃጥለው በእመቤታችን ፍቅር ተነደፈ። በውስጥ በአፋ ድንግል ስትሆን የሕያው እግዚአብሔር አብ የባሕሪ ልጅ ወልድን በጡቶቿ ወተት አጥብታ ያሳደገችው በሁለት ወገን ድንግል የምትሆን መልካሚቱ ርግብ እመቤታችን ጽጌ የሚባል ልጇን እንደምስም እንደዚሁ ደስ የሚያሰኝ ንጹሕ እስትንፋሰ ክርስቶስንም ተስመው ነበር። እመቤታችንም የልጇ የእስትንፋሰ ክርስቶስ የጸሎት ጣዕም ምን ያማረ ነው! ወይም የስኳር ጣዕም ወይም የማር ወለላ ነውን? ወይም የወይን ፍሬ ነውን? ወይም የትርንጎ ጣዕም ነውን? የልጄ የእስትንፋሰ ክርስቶስ መዓዛ ምን ያህል ይሸታል! ኮል የሚባል ሽቶ ነውን? ወይም አልባስጥሮስ የሚባል ሽቶ ነውን? ሲን፣ ናርዶስ፣ ሰሊዮት፣ ቀንዓት የሚባል ሽቶ ነውን? የእስትንፋሰ ክርስቶስ ፊቱ ከፀሐይ ብርሃን ይልቅ ያማረ የወዛ የሚያበራ ነው፣ ከጽጌረዳ አበባም ይልቅ ቀይ ነው ብላ ታደንቀዋለች። በእጆቿ እቅፍ አድርጋ በክንዷ ታቆመውና ታስቀምጠው ነበር። በልብሷ ሸፍና በጀርባ ላይ ታዝላዋለች። አንተ ደስታዬ ሞገሴ ነህ፣ ልጄ ለዘላለም ኑርልኝ እያለች ታጽናናው ነበር። የአባታችን የአቡነ እስትንፋሰ ክርስቶስ ልቡና በእግዚአብሔር አብ ልጅ በኢየሱስ ክርስቶስ ፍቅርና እናቱ በምትሆን በድንግል ማርያም ፍቅር እንደ እሳት ነደደ። ስለዚህ መዝሙረ ዳዊትን በሚደግምበት ሰዓትና ውዳሴ ማርያምንም በሚደግምበት ጊዜ ልቦናው ፈጽሞ ይመሰጣል። የጻድቃንንም ገድል በሚያነብበት ጊዜ መንፈሳዊ ቅናትን ዘወትር ይቀና ነበር። በመንፈሳዊ ተጋድሎም ቀኑት እንደ ገበሬ ጽሙድ እንደ በሬ ሆኖ የምንኩስናን ሥራ መስራት ይወድ ነበር። እንደ እሳት ወላፈን ፈጥኖ የሚያልፍ የዚህን ዓለም ጣዕም በመናቅ ሕሊናው እንደ እሳት ነደደ። በተሰዋው በግ በእግዚአብሔር አብ ልጅ ፍቅር የተነሳ አንደበቱን የ46 ብሉያተ መጻሕፍትንና የ35 አዲሳትን መጻሕፍት አንባቢ ያደረገ። እነርሱንም በምድር ቁጥራቸው 80 አሐዱ ነው። የአንደበቱም መንቀሳቀስ መዝሙረ ዳዊትንና የእግዚአብሔርን ቃል ሁሉ ገንዘብ አደረገ። ደግሞም የመላእክትን ንጽሕና የቅዱሳን የትሩፋታቸውን ተጋድሎ ልማድ አደረገ። መዝሙረ ዳዊትን በማንበብ ዘወትር ይተጋ ነበር። 7 ጊዜ በመዓልት 7 ጊዜ በሌሊት በየዕለቱ 150 መዝሙረ ዳዊትን ያደርስ ነበር። በአንድ አምላክ አምኜ በአብ በወልድ በመንፈስ ቅዱስም ፊቴን በትምህርተ መስቀል አማትባለሁ ብሎ ጸሎትን በጀመረ ጊዜ እጁን ይዘረጋ ነበር። ያን ጊዜ ወጥመዳቸውን ያጠመዱ አጋንንት ወጥመዳቸውን ጠቅልለው በነፋስ ፊት እንዳለ ጢስ ተነው ይጠፋሉ፣ እየተሯሯጡም ፈጥነው ይሸሻሉ። ከዚህ በኋላ ናኩ ተከን እስከ መጨረሻ ይደግማል። ጌታችን ለሐዋርያት አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ብሎ ያስተማራቸውን እስከ መጨረሻ ከሰላመ ቅዱስ ገብርኤል ጋር ይደግማል። ቀጥሎ የ318ቱ ሊቃውንት ያደረሱትን ጸሎተ ሃይማኖትን ይደግማል። ከዚህ በኋላ ድርሳናትን ይደግማል። ከዚህም በኋላ ቃሌ የጣፈጠ የመልካም መዝሙር ባለቤት የእስራኤል ንጉሥ ዳዊት ሆይ የምሳሌውን ሁሉ ትርጉም ልብ ታስደርገኝ ዘንድ እግዚአብሔርንም አመሰግን ዘንድ እመቤታችን ድንግል ማርያምን አመሰግናት ዘንድ ወደ እኔና ጩኼ ስለ ኃጥአንና ስለ ጻድቃን የሚናገረውን መዝሙረ ዳዊትን እደግማለሁ።
ጣዖትን በሚያመልኩ በዝንጓን ምክር ያልሄደ ንዑድ ክቡር ነው በማለት እኔ በአባቴ ቤት በወጣትነት ሳለሁ ከወንድሞቼ ታናሽ ነኝ እስከሚለው 150 መዝሙረ ዳዊት ድረስ በፍጥነት ደግሞ ይፈጽማል። መዝሙረ ዳዊትንም በሚደግምበት ጊዜ ነቢይና የእስራኤል ንጉሥ ዳዊት ከሰማይ መጥቶ 10 አውታር ያሉበትን መሰንቆንና በገናውን ይደረድርለትና ፈጽሞ በማስደሰት ያነጋግረዋል። ከዚህ በኋላ የሙሴን ጸሎት፣ የነቢያትን ምስጋና፣ የተመሰገነ ምስጉን የሚሆን እግዚአብሔርን እናመስግን ብሎ እስከ መጨረሻ 15ቱ የነቢያትን ጸሎት ይፈጽማል። 13ቱ ነቢያት ወደ እርሱ መጥተው ይሰሙታል፣ ይባርኩታል፣ ይቀድሱታል፣ የተሸሸገውን ምስጢር ይገልጹለታል። አስቀድሞ የተደረገውን፣ ወደፊት የሚመጣውን፣ በመጨረሻም ዘመን የሚደረገውን ምስጢር ሁሉ ይነግሩታል። ከዚህ በኋላ የንጉሡ የሰለሞን 5ቱ ምስጋናዎችን ማንበብ ይጀምራል። ንጉሥ ሰለሞንም ወደ እርሱ መጥቶ ሲያነብ ይሰማዋል። የሰለሞን መሐሌን በፈጸመ ጊዜ ሰለሞን የሥጋንና የመንፈስን ጥበብ ያስተምሯል። ከፈጸመ በኋላ እናታችን ቅድስት ድንግል ማርያም ሆይ ለአንቺ ሰላምታ ይገባሻል። ከአዳኝ አውሬ ከዲያብሎስ ታድኚኝ ዘንድ እንማጽንሻለን። ስለ እናትሽ ስለ ሐና ስለ አባትሽ ስለ ኢያቄም ብለሽ ድንግል ዛሬ ማኅበራችንን ባርኪልን ይላል። አምላክን የወለደች የእመቤታችን የድንግል ማርያም ጸሎት ሰውነቴ እግዚአብሔርን ታከብሯለች የሚለውን እስከ ፍጻሜው ይጸልያል። ከዚህ በኋላ የእመቤታችን የድንግል ማርያም ውዳሴዋን ሲጀምር አምላክን የወለደች እመቤታችን ማርያም ከልጇ ከወዳጇና ከቅዱስ ሚካኤል ከቅዱስ ገብርኤል ከአላፋት መላእክት ሁሉና ከ99ኙ ነገደ መላእክት ጋር እርሱ ካለበት ፈጥና ትደርሳለች። ክቡር እስትንፋሰ ክርስቶስም ባለበት ቦታ ታላቅ ጉባኤ ይሆናል። ከአንቀጸ ብርሃን ጋር የ7ቱን ዕለታት ውዳሴዋን እስኪፈጽም ድረስ ሁሉም ምስጋኗን ለመስማት ይሰበሰባሉ። ትውልድ ሁሉ ብፅዕት ይሉኛል እንዳለ ሁሉን ካደረሰ በኋላ አቡነ ዘበሰማያትን ይጸልያል። ለእመቤታችንም ይሰግዳል። መላእክትና ጻድቃን ሰማዕታትም ሁሉ ወደ ሲኦል ወርደው የአባታችንን ጸሎት ምክንያት በማድረግ በኃጢአታቸው የተፈረደባቸውን ነፍሳት ከሲኦል አውጥተው ወደ ገነት ያስገባሉ። የነፍሳትም ቁጥራቸው 70,000 ነው። ከዚህ በኋላ ቅዱሳን አባቶች በየማዕረጋቸው ባርከው ወደ ቦታቸው ወደ ገነት በገሃድ እያያቸው ይወጣሉ። እስከ 7ቱ ሰማያት ድረስ ይወጣሉ። ከዚህ በኋላ የሥላሴን መልክ፣ የእመቤታችንን መልክ፣ የጌታችን የኢየሱስ ክርስቶስን መልክ፣ የጻድቃን የሰማዕታትን የሊቃነ መላእክትና የአላፋት መላእክትን መልክ ይጸልያል። በሚጸልይም ጊዜ ጻድቃን ሰማዕታት ወደ እርሱ መጥተው በማድነቅ ሰላምታ ሰጥተውት ከእርሱ ይሰወራሉ። አጋዕዝተ ዓለም ሥላሴም የመንፈስ ቅዱስ ሀብት የሚሆን ተጋድሎን፣ ጾም መጾምን፣ መጸለይን፣ ንጽሕናን፣ ትጋትን፣ ቸርነትን፣ ቃል ኪዳንን በላይ እየደረቡ አጎናጸፉት፣ ሰጡት። ቆሞ በሚጸልይበት ጊዜ ፊቱን ወደ ምስራቅ መልሶ አአትብ ገጼ በማለት በትምህርተ መስቀል ምልክት ገጹን 3 ጊዜ አማትባል። ወደ ሰማይ አንጋጡ እጁን ዘርግቶ ዘወትር ይጸልያል። ክፉንም ከመስማት ጀምሮ ተከልክሏል። ክፉንም ከማየት ዓይኖቹ ተከለከሉ። የማይረባና የማይጠቅም ነገር አይሰማም። እግዚአብሔርን ምስጋና ሲያነብ ለከንፈሮቹ እረፍትን አይሰጣቸውም። በየቀኑ ከነገ እስከ ማታ ሲማር ይውላል። ሌሊትም አይተኛም። ቆሞ ከማታ እስከ ንጋት ሲጸልይ የዳዊትን መዝሙር ያደርሳል። የአባታችን የአቡነ እስትንፋሰ ክርስቶስ አንደበትና የቃሉ ጣዕም እጅግ ያማረ ነው። በተራራ ላይና በኮረብታ ላይ እንደ ሞትም ጽዋ እንደ ተላም ጥንብ የዓለምን ጣዕም ናቀ። ለመንፈስ ቅዱስ ሰረገላ ሆኑለት። በእርሱም ላይ ያደረ በሰውም እጅ ያልተሰራ የሃይማኖትና የጥምቀት የምግባር የንጽሕና መጎናጸፊያን ተጎናጸፈ። በኦሪት ሕግ እባብ ጉንጮችን ደበበ። ጾምና ትዕግስት አርምሞ ልቧም ሆኑለት። እግሮቹ በሐዋርያት ወንጌል ጭንጫ ላይ ቆሙ። ቅድስት ንጽሕት ድንግል በምትሆን በማርያም ፍቅር ጻመድ ገመድ ተጎተተ። የአሸናፊ እግዚአብሔር ስሙን በመፍራት ሰውነቱን ይገስጻል። በጻድቃንና በሰማዕታት ጎዳና ሰውነቱን እየገሰጸ ያሮጧል።
ከጸናች ጭንጫ ውሃን በማፍለቅ አናብርትና ናብስትን በማሰገድ በመኳንንትና በነገሥታት ፊት ኃይልን እስከ ማድረግ በሰይጣን ላይ የነፍስና የሥጋን ድንግልና ጠብቆ ሰውነቱን በገድል ያስጨክናታል። ይኸውም የእውቀትን ብርሃን ገልጦለት የሚመራው የሚጠብቀው ድንቅ ታምር የሚያደርግለት መንፈስ ቅዱስ ነው። እርሱም ጻድቃን ደጅ የሚጠኑት ወደ ሕይወት ተስፋ መንግሥተ ሰማያት እስኪያስገባ አይለየውም። ጻድቃንም ሞት፣ ሕማም፣ ሐዘን ወደሌለበት ወደ መልካም ጎዳና ይገባሉ። ጸሎቱና በረከቱ ከእኛ ከምንሰማው እኔ ከማነበው ጋር ከመላ ቤተሰቦቻችን ጋር ከሀገራችን ከኢትዮጵያ ከሕዝበ ክርስቲያኑ ጋር ይሁን። በእውነት ያለ ሐሰት ይደረግልን። ነቢዩ የጥበብ መጀመሪያ እግዚአብሔርን መፍራት ነው እንዳለ ከመምህሩ ኪራኮስ ዘንድ እግዚአብሔርን በመፍራት አደገ። የነቢያትና የሐዋርያት መጻሕፍት ብሉያትና አዲሳትን ከመዝሙረ ዳዊት ጋር ተማረ። የቤተ ክርስቲያንንም ትምህርት ሕግ ከመፈጸም ጋር ተምሮ በፈጸመ ጊዜ አበምኔቱ ኪራኮስ መርቆ ለአባቱ ለመልአከ ምክሩ ልጁ እስትንፋሰ ክርስቶስን ሰጠው። ከዚህ በኋላ አባቱ ስሙ ማርቆስ ወደሚባል ጳጳስ ክህነት ይሰጠው ዘንድ ወሰደው። ጳጳሱም ይህንን ሕፃን ባየ ጊዜ ስለ እውቀቱ እጅግ ደስ አለው። ባርኮም ዲቁና ሹመው። እንደ ቀዳሜ ሰማዕት ቅዱስ እስጢፋኖስ ጸጋና ክብርን የተሞላ ሆነ። ክህነትን ስለተቀበለ ከአባቱ ጋር ፈጽሞ እየተደሰተ ወደ ሀገሩ ዳውንት ገባ። ክህነትን ከተቀበለ በኋላ ወደ እግዚአብሔር አብ ቤተ ክርስቲያንና ወደ እመቤታችን ጽዮን ማርያም ወደ ጊዮርጊስ ቤተ ክርስቲያን ገባ። ስለ ቁርባን ምስጢርና የቤተ ክርስቲያን ሥርዓትን ስለመጠበቅ ለቤተ ክርስቲያን ጽሙድ እንደ በሬ ቅኑት እንደ ገበሬ ሆኖ ስለ ማገልገል የሚናገረውን የሕግ መጽሐፍን ሰምቶ የተልእኮን ሥራ በትጋት ይሠራ ዘንድ ጀመረ። ቅዱስ እስትንፋሰ ክርስቶስም ይቺ ሕግ መጽሐፍ የመከረችኝ ምክር ከዛሬ ጀምሮ ትዝ ትዝ ትበለኝ። እንደ ቀለበት በደረቴ እንደ ክትባት በክንዴ ለስንቅ እንደ ተቋጠረ ወርቅ ቤተ ክርስቲያንን ለማጌጥ እንደ ዝርግፍ ወርቅ ትሆነኝ። ዋኖስ ከእናቱ ጋር እንደሚቀመጥ አባታችን እስትንፋሰ ክርስቶስም የዲቁናን ሥራ ይዞ በአባቱና በእናቱ አገር በእግዚአብሔር አብ ቤተ ክርስቲያን ለአገልግሎት ታጥቆ ያገለግል ነበር። በዲቁናም ሥራ እየተላላከ ብዙ ዓመታትና ዕለታት ቄስ ከሚሆን ከአባቱ ከመልአከ ምክሩ ጋር በዲቁና አገለገለ። ዳግመኛም ውሃን በመቅዳት እንጨትን በመፍለጥና በመልቀም እየታዘዘ ለእናት ለአባቱ ይላላክ ነበር። በአርባ ጾም ከገዳሙ በታች ባለች ዋሻ ተደብቆ ሰው ሳያየው ይጾም ነበር። ከዕለታት በአንድ ቀን በእግዚአብሔር አብ በዓል ቀን ወደ ቤተ ክርስቲያን ገብቶ ሲቀድስ ወንጌሉ ከተነበበ በኋላ እንደ አባቶቻችን ሥርዓት ንዑሰ ክርስቲያን ይሁናችሁ ውጡ ሲል የማይገባቸው ያን ጊዜ ወጡ። የሚገባቸው የክርስቶስ ሥጋውንና ደሙን ተቀበሉ። አባቱ መልአከ ምክሩም ልጁ እስትንፋሰ ክርስቶስን ልጄ በዚህች ዕለት ስንት ሰው ቆረበ ብሎ ጠየቀው። እርሱም ለአባቱ ከ840,000 ሰዎች 12 ሰዎች ብቻ ቆረቡ። የቀሩት ሰዎች በድፍረት ስለተቀበሉ በእሳት ሰንሰለት ታስረው በእሳት አለንጋ መላእክት እየገረፏቸው እስከ ቤታቸው አደረሷቸው። የሚገርፏቸውም የመላእክት ቁጥራቸው 1999 ናቸው አለው። ከዕለታት በአንድ ቀን ወንጌል ሲመለከት የተቀደሰውን ለውሾች አትስጡ ያለውን አገኘው። ይህን ካየ በኋላ እንደ እሳት የሚያቃጥል በጽኑ እንባ ጸሎትን ጸልዮ በመጎናጸፊያ ፊቱን ዳብሶ ታቦትን ተሳልሞ ተሰናብቶ በጠዋት ወጥቶ ሄደ። ዳግመኛም አባቱንና እናቱን የከረፋ ይህን ዓለም ናቅሁት፣ አቃለልሁት፣ ወንድሞች ያገልግሏችሁ፣ እኔም ልዩ ክብር የሚሆን የምንኩስናን ልብስ እቀበል ዘንድ ወደ ገዳም ሄዳለሁ አላቸው። ልጄ ለእግዚአብሔር ትገዛ ዘንድ ወደ ገዳም ብትሄድ ሰውነትን ለመከራ አዘጋጅ እንዳለ ሲራክ። ከዚህ በኋላ አባቱ በታቦቱ ፊት ረጅም ጸሎት ጸልዮ የመነኩስ ዘንድ ይሂድ፣ ስልጣኑ እስከ ሰማይ ከፍ ከፍ ይላል። ስማ
አጠራሩም ከዓለም ዳርቻ እስከ ዓለም ዳርቻ ይወጣል። እነዚህም ወንድሞቹ የብዙ ይሆናሉ የሚል ቃል ከሰማይ ሰማ። አባቱ መልአከ ምክሩም ይህን ቃል ሰምቶ የሰማውን ቃል ሁሉ ለእስትንፋሰ ክርስቶስ ነገረው። አባቱም አቡነ ዘበሰማያትን ጸልዮ ሸኘው። አባታችን አቡነ እስትንፋሰ ክርስቶስም በተወለደ በ14 ዓመቱ ወጥቶ ገዳማትን እየጎበኘ ሄደ። የእግዚአብሔር መልአክ መርቶ አሌፍኖን ሕግ ለእግሬ መብራት ለጎዳና የብርሃን ነው እያለ ወደ ምስራቅ አደረሰው። ትእዛዝን በመፈጸም እውነተኛ በሆነ ሕግ እሄድ ዘንድ ብያለሁና አቤቱ ጎዳናን ምራኝ። 9ኙን ቃላት ጠብቅ ዘንድ ጨከንኩ። 10 ቃላትንም አታምልክን ጠብቅ ዘንድ ስሜኒ መሐሪ ወመስተሳህል ስላልከው ስለ ስምህ ብለህ ከተስፋዬ አታሳፍረኝ። የእውነት ቃል ካንደበቴ አታስወግድ አለ። የእስራኤል አምላክ ጎዳናውን እያቀናናለት አባታችን እስትንፋሰ ክርስቶስ ደብረ ሐይቅ ሄዶ ከባህር ዳር ቆሞ የሙሴን ጸሎት ወደ እግዚአብሔር ጸልዮ ያለ መርከብ ባህሩን ተሻግሮ ወደ ቤተ ክርስቲያን ገብቶ ተሳለመ። አባታችን እስትንፋሰ ክርስቶስም የክርስቶስ ማደሪያ ቅድስት ቤተ ክርስቲያን ሆይ ሰላምታ ይገባሻል ብሎ ድርሰታትን ሁሉ ጸልዮ ከዚያው አደረ። ጸሎቱና በረከቱ ከሁላችን ጋር ለዘላለሙ ጸንቶ ይኑር አሜን።